ሰላም ጤና ይስጥልን ክብራትና ክብራን በመላው ዓለም የምትገኙ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ፈጣን ወቅታዊ ታማኝ ሀገረኛ መረጃዎች ዩቲዩብ ላይ ሲጫን ቀድመው ወደ እናንተ እንዲደርሷችሁ ሰብስክራይብ፣ ላይክ፣ ሼር እንዲሁም የደወል ምልክቷን በመጫን ቤተሰብ ሁኑ። ኮሜንት ላይ ሐሳባችሁን እንድታሰፍሩ ግብዣችን ነው። ከሰሞኑ መንግስት በያዘው የጸረ ሸኔ ዘመቻ ሲዳማና ሶማሊያ ክልሎች ሸኔ ጋር ውጊያ ያደረጉ ሲሆን አማራ ልዩ ኃይልና ሚኒሻ ይግባ የሚለው ሐሳብ በርካታ በሆዴድ ባለስልጣናት መካከል ግጭት እንዳስነሳ ተሰምቷል። የአማራ ክልል ልዩ ኃይልና ሚኒሻ ራሱን የኦሮሞ ነጻነት ጦር ብሎ ከሚጠራው ቡድን ጋር ለመዋጋት በኦሮሚያ ክልል እንዲሰማራ በዝግጅት ላይ መሆኑን የሰሙ የሆዴድ ብልጽግና አመራሮች መቃወማቸውን ተከትሎ በፓርቲው ውስጥ ውዝግብ መነሳቱም ተሰምቷል። የሶማሌ ክልል ልዩ ኃይሎች በደቡብ ምስራቅ ኦሮሚያ ገብተው ኦነግ ሸኔን እየተዋጉ መሆናቸው መረጃዎች ጠቁመዋል። የደቡብ ክልል ልዩ ኃይል በበኩሉ በቤንሻንጉል ጉሙዝ ክልል ከአማራ ልዩ ኃይሎች ጋር ተቀናጅቶ እየተዋጋ መሆኑን ካሁን ቀደም ተገልጿል። በኦሮሚያ ክልል የሚንቀሳቀሰውን ታጣቂ ቡድን ለመዋጋት በሚል አዲስ የተጀመረው ዘመቻ እውነተኛና ለሁሉም ክልሎች ያሳተፈ ከሆነ የጠቅላይ ሚኒስትር አብይ አህመድ አስተዳደር የውስጥ ማሻሻያ አድርጓል ማለት ነው ያሉት ምንጮቻችን አሁን ላይ ኦነግ ጠቅላይ ሚኒስትር አብይ አህመድ አፍንጫ ስር በመድረሱ አደገኛ ችግር ከመፈጠሩ በፊት ብልጽግና እርምጃ ይወስዳል ተብሎ ይጠበቃል። በኦሮሚያ ክልል የሚንቀሳቀሰው ታጣቂ ቡድን አማራን በማንነቱ ብቻ እየለየ የዘር ጭፍጨፋ የሚፈጽም ቡድን ሲሆን አሁን ላይ ከዘር ጭፍጨፋው በተጨማሪ ፖለቲካዊ ጥያቄዎቹንም በማስቀደም በብልጽግና ዘንድ ችግር ፈጥሯል። በወለጋ ሆሮ ጉድሩ ዞን በአማራዎች ላይ ጅምላ ጭፍጨፋ እየተፈጸመባቸው መሆኑ ተገለጸ። ምንጮቻችን ለሚዲያችን እንደገለጹት ከሰሞኑ በሆሮ ጉድሩ ወለጋ ዞን በእሙሩ ወረዳ በጃምቦዶቦን ቀበሌ ከሌሊቱ 11 ሰዓት ጀምሮ በወረዳና በዞኑ አመራሮች የጋራ ጥምር ለዓመታት በአራቱም አቅጣጫ ተዘግቶባቸው ከነበሩ የጃምቦዶቦን ቀበሌና የዙሪያዋ የአማራ ማህበረሰብ ህዝቦች ባልጠበቁት ሁኔታ በአሳዛኝ ግፋዊ ድርጊታቸው ተጨፍጭፈዋል። በቀበሌው የአማራ ህዝብ ለዘመናት የኖሩ ቢሆንም በማንነታቸው ምክንያት ብቻ እየታደኑ ሲታሰሩ መሳሪያቸው እየተቀማ ቢቆይም ዛሬ ግን መራር ሐዘን ተፈጽሞባቸዋል። እባካችሁ በዞኑ በርካታ ወረዳዎች አሰቃቂው ግፍ በጃምቦዶቦን ቀበሌ ተጀምሮ በበርካታ የሰው ህይወትና በንብረት ላይ የግፍ ተፈጽሟል። ለቀሪዎቹ እንዲደርሱላቸው ዘንድ እንማጸናለን የሚሉት የመረጃ ምንጮቻችን ጥያቄ ለወረዳውና ለዞን አመራሮች በተደጋጋሚ ያደረግነው የስልክ ጥሪ ያልተሳካ ቢሆንም በተፈጸመው ግፍ ህይወታቸውን ያጡ አስክሬናቸው ባለመነሳቱ ለተረፉት እንዲደርሱላቸው በማለት በድጋሚ በህዝባችን ስም እንማጸናለን በማለት ተማጽኗቸውን ገልጸዋል። ፋኖ ትነግ አማራን በግፍ በወረረበት ጊዜ በክተት በመግባት ትነግን በራሱ ትጥቅና ስንቅ መክቷል። ጦርነቱ አሁንም የቀጠለ ቢሆንም መንግስት ግን አሁን ላይ ስለ ፋኖ በጎ አመለካከት የለውም። በዚህም ፋኖ በተለያየ ጊዜና ቦታ አላስፈላጊ ግጭት ውስጥ በመግባት አላስፈላጊ መስዋዕትነት እየከፈለ ይገኛል። ስለ ፋኖ በግልጽ መታወቅ ያለባቸው ጉዳዮች ፋኖን ከኦነግ ሸኔ ጋር ማመጣጠኛ ለማድረግ ከሚካሄድበት ክፉ ፖለቲካ መቆም አለበት። ለትነግ የሚጠቀሙበት መንገድ መቆምም አለበት። ፋኖች እንደ ጸጥታ ኃይል መሆንም አለባቸው። ፌስቡከኛው ለፋኖች ማሰብ አለበት። የአማራ ክልል መንግስትም ጥርት ያለ አቋም መያዝ አለበት። መንግስት የህዝብን ስሜት ማወቅ ያለበት ሲሆን ፋኖን ትጥቅ አስፈታለሁ የሚለው አጉል ዘመቻ የመንግስትን እድሜ ማሳጠርና ህዝብን እርስ በርስ ከማተራመስ ውጭ ሌላ ሀገራዊ ትርፍና ውጤት እንደማይኖረው መታወቅ አለበት በማለት ለሚዲያችን ምንጮች ገልጸውልናል።
ሰልፍ የወጡ የንፋስ ስልክ ላፍቶ ነዋሪዎች ድብደባ እንደተፈጸመባቸው ተሰማ። በአዲስ አበባ ከተማ አስተዳደር በንፋስ ስልክ ላፍቶ ከሰሞኑን የበርካቶች መኖሪያ ቤት ፈርሷል። ጧት የአካባቢው ነዋሪ በጩኸትና በድረሱልን ጥሪ ተቃውሞን አስተጋብቷል። ፖሊስ ሰልፈኛውን ለመበተን በርካቶች ላይ ድብደባ የፈጸመ ሲሆን አልፎ አልፎም የተኩስ ድምጽ ተሰምቷል። በድብደባው የተጎዱ ሰዎች እንዳሉም ታውቋል። በእሳት አደጋው 160 የሚጠጉ ሱቆችና የመኖሪያ ቤቶች ወድመዋል። በአፋር ክልል ሰሙሮቢ ገለአሊ ወረዳ በድንገት በተከሰተ የእሳት ቃጠሎ በግምት ከ160 በላይ የሚጠጉ ሱቆችና መኖሪያ ቤቶች መውደማቸውን የወረዳው አስተዳደር አስታውቋል። የሰሙሮቢ ገለአሊ